ኖ ምን ልታደርጋት ነው? ላልባ ሲቀርብለት አይምሮ መቋጠር አልቻለም። ሰውየው ቀቀቀቀረና ያው ሸታም ብሎ ያንን ቴሌቪዥን ወይኔ የፍርፍሩ ይሁን ችግር የለም ቡፌ ላይ ንፍሮ ወደ ለቅሶ እየገባህ ነው ነገሩ። አሰናን እንደ ወራጅ አለ። ኧረ ማዘር ይቆምሎታል እንዴ? ይቆማል ማዘር። ያው የፌርማታ ጉዳይ ነው እንጂ ሁሉም እኮ ወራጅ ነው። ማንንም እዚህ ወንበር ላይ ፊት ብሎ አይቀርም። ወራጅ ነው። እኔ እግር በእግር ነኝ። ይህ ከዚህ በፊት አትየትም። በኢትዮጵያ በመጀመሪያ ጊዜ በረዶ ነው። በመጀመሪያ ጊዜ ሰላም ዩቲዩብ እንዴት ናችሁ? ጠጆው ወይም እርገጣቸው ነው። ዛሬም እንደተለመደው በሌላ አዲስ እና ቀውጢ ቪዲዮ ተመልሰን መተናል። ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ አድርጋችሁ ተቀላቀሉ። ሁላችሁም ሜክ ሹር ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ቪዲዮ ቫይራል እንዲሆን ስለሚጠቅመው ሁላችሁም ላይክ ማድረጋችሁን እንዳትረሱ። በዚህ አጋጣሚ ሰብስክራይበራችን እጅግ በጣም እየጨመረ ነው። 18000 ገብተናል። ደስ ብሎኛል። ሁላችሁንም ቴንኪው ማለት እፈልጋለሁ። ዛሬም እንደተለመደው አዲስ እና ቀውጢ የሆነ ቪዲዮ ይዤላችሁ መጥቻለሁ። እሱን እያየን ፈታ ዘና እንላለን። ይመቻችሁ። አሪፍ ጊዜ ይኖረናል። አብራችሁ ይቆዩ። ኧረ እንዴት አርጌ ላስረዳ ፈጤ ዋ ገብቶኛል እኮ እስኪ ንገረኝ። አንድ የትደግምልኝ ይሄ ስርጃታ አንተ ነግሬሃለሁ። ያው አሁን ጠይቀህና ታልመልስ እቆላሃለሁ። እንግዲህ ነግሬሃለሁ። ይሁን ምን መቆላሱ እንደሆነ ለምጄዋለሁ። እንግዲህ ዓለም ትዞራለች እሱን አውቃለሁ። እንዴት ነው የምትዞር? ዋዲያ እንግዲህ ቡን ስትጠራ ጥሮሽ ሲኖር እንደገና ደግሞ ድር ሲሆን አሉሻለ ስትባል እንደው እንዳለ ወጣ መንደዮን ስዞረው ውላ የምበር ሲያዘቀዝቅ ነው ወደ ቤቷ የምትመለስ ባበይ ይጉዲ ሀገር እንደው እንደ ላምባዲኖ ልምበላ ፈቴ ኤሊ በጣም ነው ቲክታክ ላይ ግን አረ ነው ዋይ ለምን እንደሆነ አላውቅም። ቪዲዮቹ ቫይራል እየወጡ አሉት ቫይራል እየወጡ ግን ላይክ ኤክስፔክት ከማድረገው በታች ነው እየታየለት ያለው። በጣም አሪፍ የሆኑ ቪዲዮዎች ነው የሚሰራው። ፈጤ ወይ another one ሰሞኑን በቀበሌ ሽንኩርት እየታደለ ነው። ናና ውሰድ። ጠላ ሲታደል ነገሩ ይመጣል። ያ ነፍል ይሄንኛውም ልጅ በጣም ጎበዝ ልጅ ነው። ብሬ ይባላል። ማሲንቆ ምናምን ይጫወታል። እንደውም ላይቭ ላይ ነው የማውቀው እሱን በማሲንቆ እንጂ እንደዚህ ቪዲዮ ሲሰራ አይ ቲንክ እነ ፈጤ አይ ቲንክ ወደ ባህር ዳር ሄደዋል ይመስለኛል። እና ለዛ ነው ሰሞኑን አብረው በጣም ቪዲዮ እየሰሩ ነው። ብራዘር ፈተና እንዴት ነበር? አረ ቀላል ነው ማን አንተ። እኔ ግን ከብዶኛል የምር። ባቲ ቀላል ነው ዘግቼው ነው የወጣሁት። እሺ ሾርት አንሰሩ ምን አልከው? ቀላል እኮ ነው። ሰሜን ብሔራዊ ፓርክ ነው። መድኃኒዓለም አንተ ያማል እንዴ? ማትስ እኮ ነው የተፈተነው። ኧረ ወይኔ የምር ህብረተሰብ መስሎኝ። በፈጣሪ ሲጀመር ህብረተሰብ የሚባል ትምህርት እንማራለን አንማር? አንተ እውነትም ለይቶልሃል። እሺ ትሩ ፎልስ ምን አልከው? ሁሉም ትሩ ነው። ትሩ ፎልስ አለው ጥያቄ። ወይኔ ጓደኛዬ በዚህ አይነትማ ካልኩሌሽኑን አልሰራኸውም ማለት ነው። ጭራሽ ካልኩሌሽን አለው። አንተ የምርህን ነው እንዴ? እንደውም የሆነ ዋሻ የሚመስል ቅርጽ ሰጥቶን ኤሪያውን ፈልጉ የሚል ጥያቄ አታስታውስም? አዎ የሆነ የዋሻ ቅርጽ ያለው ሰው። አዎ አስታውስከው? እና ሶፎ ዋሻ ብዬ እኮ ነው የወጣው። ጉድ ፈላ። ቆይ አንተ ልጅ ቅምህ ነው እንዴ መጣው? ምን ስኳር ልበልህ? ሙርት ይዛለህ እንዴ? ኧረ እባክህ እኔ እኮ ብዙ አልቅምም የምር። በሳምንት 7 ቀን ብቅም እኮ ነው። የሚቅም ነገር ይቃምህ አቦ። ይኸው ፈተናው ቃመኛ እንዴ? ወይኔ ሸምሱ ተበላው። ሸምሱ ስም ቀየርክ እንዴ? ማን ነው? ዳግም ነዋ። ኧረ ይሄ ልጅ አበደ። ቆይ ኤግዛም ፔፐሩም ላይ ሸምሱ ብለን የጻፍከው? ስም መጻፍ ያለው እንዴ ፈተናው? ገደል ግባ አቦ። አረ በፈጣሪ ምን አይነት የተመታ ልጅ ነው ያለው ጎበዝ። አሁን ጊዜ ተማሪ በቃ እንዲህ እየጦዘ እየገባ ነው። አመምሮችን ጨምሮ የሚያጦዛቸው ኑሮ አጦዟቸው፣ ተማሪ አጦዟቸው ይችሉታል። ግን አረ እባካችሁ ያዘው ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይጠቀኝ ነበሩ ነው ማስብላችሁ። አረ ወደ ግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጭ እንዳትጠቅ ማንም ሰው እንዳይጠገኝ ነበሩ ነው ማረጋችሁ አላለ። ወይኔ የዚህ ልጅ ቀልዶች ግን ከሙቪው በላይ ግን እዚህ ላይ በጣም እየታወቀ ነው። ሶሻል ሚዲያው ላይ ቲክቶክ ላይ
ሁሉም ሶሻል ሚዲያዎች ላይ ይሄ የምታውቁት ከሆነ ሙቪ የሚሰራ ልጅ ነውና ሙቪ ሲሰራ ነው ማውቀው እኔ ልጁን። ከሙቪው በላይ ግን እዚህ ቲክቶክ ላይ በጣም ተቀባይነት አለው። ሰሞኑን እንደውም ስለ ስንት ነበረ $571 እያንዳንዱ ዜጋ ያለበት ምናምን ስለተባለው ስለሷ የቀለዳት ቀልድ በጣም ነው ቫይራል የወጣችና ለማንኛውም እስኪ ካየናት እናያታለን ካገኘናት። አባቴ ምቀኛ ሸረኛ ሟርተኛ ያዝልኝ አውዛው ድፍት አርግልኝ ሰው ለመሰለል ብለው የሚመጡ የሰው አኪር የሰው ገበያ ለመሳብ በድንች ሀሳበው የሚወጡ ሰላዮች እዛ ድፋልን እንደዚህ አድርገ ሰካልን አባቴ ምቀኛ ሸረኛ የሰው ሀብት ለመሰብሰብ ዶሮ እያረዱ የሚጥሉ ሟርተኛ ጠቅላላ ድፍት አድርግልኝ አባቴ እዛ ድፋልኝ ይጥፋሽ አባቴ አምላክ ማሩዬ ምን ያርግሽ ድንሽ ደርሷል ድንሽ በስሏል አንጀትሽ ይብሰል እሺ ዛሬ እኮ መጀመሪያ ቀን ስለሆነ በነፃ ነው አትበላም እንዴ እኔ ቁርጥ በልቼ አሁን እኮ ጮማው አጣጥሜ መጣሁ ደግሞ ድንች ልብላ አፍል አቆሽሽ አምቧህን አወራርጄ እናቴ ቁርጧን አየር ላይ እንጎራርሻት መጣሁ በዳጣ ያንቺ በዳጣ ይሄ ያረረ ዳጣ ጨጓራ ልላት ሞኝሽ ፈልጊ አይ አንተ እንደውስ እኔ ምንም ማሩዬ አንድ ሁለት ሰው አው ሲመጣ ማለት ነው ሰጣሃለሁ እስቲ ያስብክ ካርድ ኧረ እባክሽ ካርድ ልላክልሽ አሁን ያው የአየር ሰዓት አይደል እንዴ የስንት ይሻልሻል አሻ እንደ ያም 25 ወይ 100 የ10 ብር ይበቃል ኧረ የ50 ይሁን እባክሽ ታዋል የ100 ላድርግልሽ የ10 ብር አሁን ሰጣሃለሁ ኧረ የምር ትበያለሽ ይበቃል ኧረ እባክሽ ልላክልሽ ስሚ ለአንቺ ካርድ ከምልክ 2282 ሞልቼ ታት ማለት ድመት ነው እያሉ ቢጫወቱብኝ አይሻልም? ጉርድ በርቤት ሮቶ እኛም በላለን እናንተ ተወፍራላችሁ። ኦኬ ቻይ ነበረች ማታስበላኝ ከሆነ ለአንተ በቃ ፏ ያለች ዕቃ ነው። አየህ ምንድን ነው? ላውንቸር ነው። ላውንቸር ከምዘግዛጊ ቤታባ ከመጣው በቃ አንተ ሱቅ ባለፈው ተዘረፈ ሲባል ሰምቼ ለአንተ ማልገባበት እንደሆነ ታውቃለህ። የት እንዳመጣው በረጅም ርቀት ጠላቶቼ ድባቅ አሉታ። በስመ አብ በቃ ረጅም አጭርም በለው ማንም አይጠጋም አይደል? ላውንቸር ላውንቸር ነው ያመጣው። በስመ አብ ታዲያ እቃውን ሆነ ሊያስኩኝ አይደል? ስለዚህ ቀብድ ፈልገህ ነው አንተ በቃ እንደዛ ታስረክበኛለህ። እኔ ካች በቃ አይደል? እሺ ቀብዱ ልስጥህ? አዎ አለቀ። እንደዛ አድርግልኝ። እኔ በቃ ከሰዓት እቃውን ከች ቀብዱ ሰጣለሁ። ጠብቀኝ። እሺ እኔ እኮ ስልጤ ነጋዴዎች ስራ እንጂ ሌላ ነገር የሚችሉ አይመስሉኝም ነበር። አሽሙር ያሸሙሩታል፣ ነገር ይናገሩታል። እንደነዚህማ አይደሉም በእርግጠኝነት። አይ ነው ዱቤ ምናምን አይወዱም፣ እሱን አውቃለሁ። ግን በዚህ ልክ ኧረ ከባድ ነው። ለማንኛውም እስኪ እንቀጥል። አየሽ እንደዚህ መጠንከር አለበት። እስኪ አንቺ አገባ ይሄ ልጅ እስቲ ደረቴን ጥንካ ቸስታ ኖ ምን ልታደርጋት ነው? ላልባት ኧረ በስመ አብ ላልባት ነው አላለ። ላልባት ነው ተመችቶላል። እስኪ ትንሽ ኮመንት ደግሞ እኔ ተራው እኮ ነው ሼፋው ብሬ ማሪ ወይ እራት ምን ትስራለህ? እሺ ምን አለ? ሚስቴ ደስ ስላት ይላል። ጥብስ፣ ፍርፍር በቅቤ፣ ፓስታ በስጋ ምናምን ይፈልጋል። ፍርፍር በቅቤ ይሁን። ተምጣላ የተጋቡ የመጀመሪያው ሳምንት እንሰራለን። አንተ በቃ ዘና በል። እራት ትበላለህ? ምን ናቸው ምርጫዎች? ሚስቴ ሲደብራት አልበል። እሺ ይበላል። ስለዚህ ተነስቃውን ጠብ እራት ትሰራለህ፣ ትበላለች። ታዛዥ ነኝ ማለት ሁለተኛው ደግሞ ከተጋቡ ልጅ እንደወለዱ ይመስለኛል። አላውቅም፣ ግን ብዙ ጊዜ የሚሰሩ ሰዎች እንደዛ ነው እንትን የሚሉት። በተጋቡ በሳምንታቸው በጣም ፍቅር እንደሚበዛ ምናምን እየቆየ ሲሄድ ደግሞ ላይክ እንትን እያለ እየቀነሰ እንደሚመጣ እና ለዛ መሰለኝ። እስኪ ሲደብራቸው አለባበሳቸው ራሱ ይቀየራል። እውነትን እኮ ነው። እውነተኛ ፕራንክ። ኧረ ግን ተው እንደዛ። ይሄ ወይኔ ጥላዋን አሰበረቻት። ኧረ ደስ አይልም። ማርያም ወይኔ ጭራሽ
በፈጣሪስ ተው ማርያምን ተው። እሳት አዘነብኩብሃለች። ወይኔ የይጭፋ ልጅ ሆና ልጁ ደግሞ ባካፕ አደረገ እንጂ እንደዛ ስትል አሁን ይቺ ልጅ ደግሞ ነገ ቸርች ትከፍትና ፓስተር ነኝ ትላለች። ለማንኛውም እንቀጥላለን። ጎንደር አርሶ አደር ነው መሰለህ እና የወልቃይት ጉዳይ መግለጫ ነበርና መግለጫው ያነበብኩት እና መግለጫው ሰውየው ታች ላይ ከሚያውቀው ተጨባጭ ሁኔታ ጋር በተቃራኒ ሆኖ አግኝቶታል እና እንግዲህ ስለዚህ ኮምፕሊትሊ የተቃረነ መግለጫ ሲቀርብለት አይምሮ መቋጠር አልቻለም። ሰውየው ቀቀቀቀረና ይኸው ሸታም ብሎ ያንን ቴሌቪዥን ብትለው ወይኔ መሰለኮ በጥይት ተመቷል። እንዴት ሲባል የሆነ መግለጫ አንብቦ መግለጫው በወቅቱ ተጨባጭ ሁኔታ ጋር የማይመሳሰል መሆኑ ተናዶ ይሄው ሸታም ብሎ መቱታል። እና ቴሌቪዥናችን ይዘቶቻችንን አስተካከል። በጣም ደነገጥኩ። ራሱ ይሄ መባለው ገብቷል። ሰውዬ በአካል ቢያገኝስ? ኦፍ ኮርስ that's what I'm saying። የምር እኮ ነው። እግዚአብሔር የሰውዬ በአካል ቢያገኘው ይምረዋል አይምረውም? በለሆነ ስራ ብለህ ጎንደር እንዳትሄድ እሺ። ሰውዬ እዛው ነው የሚያስቀር። ጸጉሬን ፍላት ተቆርጬ ስመጣ ማዘር ቢላይ ሁሉም እናቶች ይቆራቸው ባለም ላይ ምን ይሆነ አልማዝን ኩር መሳይ ወቀስራ ውበት ተካየው የሚያብራ አይ ቲንክ ሲመስለኝ ሁሉም እናቶች ናቸው። ግን የኔ እናት ባለፈ አረ ነው እንደውም ከቻልኩ እዚህ ጋር ቪዲዮውን አሳይላችኋለሁና መጥፎ ስሜት እንዳይሰማኝ ጥሩ ነው ቆንጆ ነው ምናምን አለችኝ የዛኔና ካደገ በኋላ እንደዛ እንዳትቆርጠው ምናምን አለችኝ። እና የሁሉም እናቶች ሊሆኑ ይችላሉ ግን አይ ቲንክ የኔ እናት ደብሯታል። ምክንያቱም ያመላጣ እንዴትም አረሰው። እሺ እንቀጥላለን። በድጋሚ ሄድሽ የቤተሰቦችን ድግስ እንዴት አየው? ይጣፍጣል ወይ? በጣም ቆንጆ ነው። በስመ አብ። በነገራችን ላይ መደገስ ግዴታ አይደል እንዴ? የፍርፍሩ ይሁን ችግር የለም። ብፌ ላይ ንፍሮ ወደ ለቅሶ እየገባህ ነው ነገሩ። ለአይነት እኮ ነው። አይነሽ ፍሰስ ካልተመቸ እኮ ቦሎቄ አለለን በደንብ ተዘብዝቦ ነው የተሰራው። እዚሁ ጀመሩ። በጣም ቆንጆ አይቼዋለሁ። በጣም ቆንጆ በስመ አብ። በተለይ ባይሰሩት ዛሬ አንተ ጠብቀኝ እንጂ የዚህ ቤት ምግብ ካልሆነ አብሽ ይምጣል። አብሽ እኮ አለ። ኧረ በስመ አብ። ጭራሽ ብፌ ላይ አብሽ ሆዳችንን ለስለስ ያደርገዋል። እውነት በእውነት ይምጣል። አይ በፈጠረሽ እሺ ብላ ምነው አናስገባም ሲሉኝ በዛው በቀረው። ኧረ ወይኔ በሰለሰ የሌላት ተባረከ ቤተሰብ ያዙ ጭብጦ ዲዘርት ነው ያዝ። በሶ ጭብጥ ነው ዲዘርቱ። ምነው አልተመቸም ጭብጡ? ወይስ በጥብጥ እናድርግ? ጭራሽ ህይወቴን ጨብጠሽ ልትበጠብጩ። አምላኬ ምን ውስጥ ነው የከተትከኝ? የት ነበርኩ ሰው ስታገናኘኝ? አንቺ እንግዲህ አንደኛሽን ያው ምግቡን አግብተሻል። እኔ ምን ሰራልሻለሁ? ወዴት ነው? አልሞት አልኩሽ። እስቲ ዳጣውን አምጪልኝ። እየነከርኩ ልብላ ቢያንስ። አይታችሁ ከሆነ እኮ እሷ አለ ነገር ደንደን አላለችም። አይታችኋል? እሱ የለበሰው ሱፍ ራሱ ሰፍቶታል። እሷ ደግሞ የለበሰችው ቬሎ ጠቧታል። በተለይ ባይሰሩት ያላት ነገር ተመችታኛለች። ብዙ ቪዲዮ አይቻለሁ እንደዚህ ሰርግ ላይ ባሎች ቁዝም ብለው ምናምን እና አይ ቲንክ ሲመስለኝ ወጪው ነው ለካ እንደዚህ የሚያደርጋቸው። ይሄማ ተንገበገበ እኮ በስመ አብ። እንዴ ፊልም ነው የሚያበዛው። ሆንቲን ጋዲ ቦዲ ጋኒ ሞዲ። እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ በጥፍ እንዳለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሆ ያማል እንዴ? ኧረ አሳልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ ኧረ አሳልፈኝ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ገና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። አማርኛውን በህንደኛ አክሰንት ያለው ነገር ተመችቶኛል። ታክሲ ባቀናናው ከተማና ብቻን እንዳበታላችሁ ዝም በል አቋቲያም ሽማግሌ
ወይኔ ሞዶ ዘፋኝ እኮ ነው። ሹፍርና ዝም ብሎ ቀልድ አይደለም። ይሄ ቤተሰብ ገዝቶ ይሰጣችኋል። ሀሳብ የለባችሁ። አይ ሙያ ሹፍርናን የመሰለ ሙያ በእንደነዚህ አይነት ባለጌዎች ረከሰ። እውነቴን ነው። ሹፍርና ኃላፊነት የሚሰማው ሰው ስራ ነው። ኃላፊነት የሚሰማው ሰው ስራ ነው። ይገባል? ዝም ብሎ አይደለም መንዳት። ድሮት ለራሱ ጥንቃቄ የነበረ ሰው ነበር የሚነዳው። ዛሬ ለራሱም የማይጠነቀቅ ለሀገር የማይጠነቀቅ ሁሉም ይታደለዋል። ለነገሩ ምን ያርግ? እቤት ድረስ ነው የሚሰጣቸው። ስንት ዓመት ለፍተን ያገኘነው እኛም አክብረን ነበር ስራውን የምንሰራው። አሁን ሰው የሚያከብር የለ። ምድረ ውርጋት ባለጌ ስድ ብቻ ነው የሚነዳው። ተሰማለህ? አንተም አንዱ ነው። ይገርምሻል። እንደዚህ አይነት ክልፍልፍና ሞገደኛ አሽከርካሪዎች እኮ ናቸው የእኛን የምስጉኖችን አሽከርካሪ ስም የሚያጠፉት። ትነዳለህ ማለት ነው? ትነዳለህ አንቺ? እኔ ስነዳ ያዩኝ በሙሉ እኮ ናቸው የጠቅላይ ሚኒስትሩ የግል ሹፌር መሆን አለበት የሚሉኝ። ያው እሳቸው መንጃ ፍቃድ ስላላቸው ራሳቸው ስለሚነዱ ነው እንጂ ያየኝ የሚመኝ ረዳት ፈልገው ነው የምትሰራው? አይደለም፣ ሹፌሩ ፋዘር በመኪና ሹፌርነት ጡረታ የወጣው ዘርናት ቤት ከሚቀመጥ ተጋ ይሁንና እሱ እየነዳ አንተ ከኋላ ሆነ ተቆጣጠረው ብላኝ ነው እንጂ እኔ ወድጀው ወይ ደግሞ ደረጃ የሆኑ አይደል፣ ከደረጃ የዝቅ ብዬ በጣም ጥሩ ልጅ ነህ። እኔ ደግሞ ጥሎብኝ ሹፌር ስወድ በእውነት የእውነት ደግሞ ጥሎብኝ እንዳንቻለ ቸኮላት ሴት በጣም ነው የምወደው። ያን ታዲያ ስልክህን አውጣና እንደዋወል። እኛ በቀና ነው ከተማ አለ እንዲህ ተቀልዶ አይቀርም። አይ ጊዜ ኃላፊነት ለማይሰማው ሰው እየተሰጠ መንጃ ፍቃዱ እየታደለ ወራጅ አለ ሹፌር ምን ዋጋ አለው? እኛንም ባለሙያዎቹንም ያለውን አሰደበን። አሰናን እንደ ወራጅ አለ። ኧረ ማዘር ይቆምሎታል እንዴ? ይቆማል ማዘር። ያው የፌርማታ ጉዳይ ነው እንጂ ሁሉም እኮ ወራጅ ነው። ማንም እዚህ ወንበር ላይ ፊት ብሎ አይቀርም። ወራጅ ነው። አንተ ወሬን ከምትሰልቅ እያዳመጥክ ከሰራም እንዴ? ምን አይነቱ ነው? ወይ ጉድ! አይገርምም ፋዘር? ምን አለ ከስልጣን ለመውረድ እንደዚህ ቢቾኩ። ይቀኙታል ግን በስመ አብ ቁም ነገርም አለው። በዛ ልክ ደግሞ ማስተላለፍም የፈለጉት መልእክት አለ which is ጥሩ ነገር ነው። የፌርማታ ጉዳይ ነው እንጂ ሁሉም ወራጅ ነው ያላት ነገር ተመችታኛለች። This is unbelievable. I'm standing here in downtown Addis Ababa where for the first time in recorded history it's actually snowing. እኔ እግር በእግር ነኝ። ይህ ከዚህ በፊት አትየትም። በኢትዮጵያ በመጀመሪያ ጊዜ በረዶ ነው። Bro, what? በመጀመሪያ ጊዜ wow, I've never seen this before. This is ጋይስ አስወርት ጋር ነው የምላቸው። አሁን ይሄ ቪዲዮ ምኑ ነው በኤአይ ጀነሬትድ የተደረገ የሚመስለው? በትክክለኛ ካሜራማን በትክክለኛ ሰው የተሰራ እኮ ነው የሚመስለው እንጂ እንደ ኮምፒውተር ላይ በኤአይ ጀነሬት የተደረገ እኮ አይመስልም እኮ። ላይክ ኤአይ ግን ወዴት እየሄደ ነው? በፈጣሪስ አሁን ከዚህ በኋላ እኮ በጣም ብዙ ሚስ ኢንፎርሜሽን እኮ ለፐብሊክ ስፕሪድ የሚደረግበት ሊሆን ይችላል። ኦፍኮርስ ኢትዮጵያ ውስጥ ስኖ ጥሎ አያውቅም። ለዛ ነው እንጂ ይህንን ላይክ ኤአይ እንደሆነ ልናቅ የቻልበት ምክንያት ስኖ ጥሎ የሚያውቅ ግን እርሊ እየጣለ ምናምን እንደሆነ እየተናገሩ ቢሆን ኖሮ ኦፍኮርስ ከማመን ውጭ ምንም ምርጫ የለንም ነበር። ምክንያቱም ምንም በቃ አሁን ይሄ ምኑ ነው ፌክ የሚመስለው? ለማንኛውም ዩቲዩብ የዛሬ ቪዲዮችን ይህን ይመስል ነበር። እንደተመቻችሁ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ peace out.